ሃይማኖትንና የአብሮነት እሴትን የሚሸረሽሩ አሉታዊ መረጃዎችን የሚያስተላልፉ ግለሰቦችን ተጠያቂ ማድረግ እንደሚገባ የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለመገናኛ ብዙሃን መግለጫ ሰጥተዋል። በሰጡት መግለጫም የማህበረሰቡን የሰላምና የአብሮነት እሴቶችን ሊጎዱ የሚችሉ አንዳንድ ኢ-ሃይማኖታዊና አሉታዊ መረጃዎች በማህበራዊ የትስስር ገጾች የማስተላለፍ ድርጊቶች እየተስተዋሉ መሆኑን ጠቅሰዋል። የሁሉም ሃይማኖቶች አስተምህሮ ሰላም፣ መተባበርና ወንድማማችነትን እንደሚሰብክ አመልክተው ከሃይማኖቶቹ አስተምህሮ ውጪ የሚደረጉ ተግባራት ተቀባይነት የሌላቸው ብቻ ሳይሆኑ የሚወገዙ መሆናቸውን ገልጸዋል። በማህበራዊ ሚዲያ አማካኝነት የሚተላለፉ አሉታዊ መረጃዎችና የአብሮነትን እሴት የሚጎዱ ተግባራት በወንጀል የሚያስጠይቁ መሆናቸውንም ተናግረዋል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ መሆኗን ያመለከቱት ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምህሮና መገለጫዎቻቸውን የሚያጥላሉ ንግግሮችን በጽኑ ያወግዛል ብለዋል። እነዚህን አሉታዊ እንቅስቃሴዎችና መልእክቶች በማውገዝ ለዘመናት የዘለቀውን ሰላምና አብሮነት ይበልጥ አጠናክሮ መቀጠል እንደሚያስፈልግም ገልጸዋል። አማኞች በእነዚህ አሉታዊ መረጃዎች ሳይደናገሩ የጾም፣ የጸሎትና የንስሐ ተግባራቸውን መቀጠል እንዳለባቸው ነው ጉባኤው የገለጸው። በማህበራዊ ሚዲያ አሉታዊ ተጽዕኖ ያላቸውን መረጃዎች የሚያስተላልፉ አብሮነትና መከባበርን የሚያውኩ ህገወጥ ግለሰቦችና ቡድኖች ከድርጊታቸው እንዲታረሙ የህግ አስከባሪ አካላትም ህግና ስርዓት እንዲጠበቅ እንዲያደርጉ ጉባኤው ጥሪ አቅርቧል።